بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا رسول الله وعلى آله وصحبه وله يتودداتشو وندموچنا እህቶች السلام عليكم ورحمة الله تعالى وبركاته እንግዲህ ያለነው በ10 الأواخر በተለይ በ23ኛው ረመዳን ሌሊት ነው የአላህ ፈቃዱ ሆኖ መስጂድ አልሐራም ውስጥ ነው ያለነው እንኳን ለዚህ ቀን አደረሰን እንዳደረሳችሁ እነዚህ 7 ቀናቶች ደግሞ ለይለቱል ቀድር ይገኝባቸዋል ተብሎ ተስፋ የሚደረግባቸው ቀናቶች ናቸው ነብዩ ሰለላሁ ዐለይሂ ወሰለም التمسوها في السبع الأواخر من رمضان ከረመዳን በሰባቱ መጨረሻዎች ላይ ፈልጓት ብለዋል ለይለቱል ቀድር የሚፈልገው በሌላ ነገር ሳይሆን በዒባዳ ነው ስለዚህ አሁን የዱንያ አኺራ ሐጃችሁን አላህ እንዲያወጣ ወደ አላህ እጃችሁን ዘርግታችሁ ልባችሁን ከፍታችሁ መማጸን ነው በሰላቱ በዱዓው በዚክሩ በቲላዋው ይሄ ነው ለይለቱል ቀድር ማግኘት ማለት ላ ትርጉም የለውም ኸይር እየሰሩ መገኘት ማለት ነው ደግሞ በነጠላዎቹ ቀናቶች ላይ ነው ለይለቱል ቀድር የበለጠ ተስፋ የሚደረገው በ23 በ25 በ27 እና በ29 ዛሬ 23ኛው ላይ ነው ያለነው ዛሬም ተጠናክራችሁ በጣም በዒባዳና በዱዓ አሳልፏት ከዚህ በኋላ ደግሞ እንግዲህ 3 ቀናቶች አሉ እንደው ቀሪው 7ቱ በአጠቃላይ ብትጠናከሩና በዒባዳ ላይ ብንበረታ ይሻላል ነብዩ ሰለላሁ ዐለይሂ ወሰለም 10ሩን በአጠቃላይ ነበረ በዒባዳ የሚያሳልፉት ካና اذا دخل العشر احيا الليل كله የተባለው ሌሊቱን በሙሉ ነቅተው ሌላ ሳይሆን በአላህ Subhanahu Wa Ta'ala ዚክርና በአላህ ምስጋና በሰላቱ ዐለ ነቢ በዱዓ በዚክር ተጠናክረው የሚያሳልፉበት ወቅት ነው ይሄንን ወቅት እናንተ ሁላችሁም እንድትሻሙት ለማስታወስ ነው በቅ ያልኩት በዚህ መስኮት ስለዚህ ወንድሞቼ እህቶቼ የነፈሰው ንፋስ የኸይር ንፋስ እንዳያልፈን በመልካም ነገር ተሻምተን እንድናሳልፈው ይገባል ቀጣይ ለይለቱል ቀድር ማግኘታችንን የሚያውቀው አላህ ነው የዘንድሮ እጃችን ገብታለች በርቱ ጠንክሩ አላህ ይወፍቀን አላህ ይወፍቃችሁ ነብዩ ሰለላሁ ዐለይሂ ወሰለም እንዲደረግ የመከሩትን ዱዓ ላስታውሳችሁ እኔም ላድርግ اللهم انك عفو تحب العفو فاعف عنا الله ጌታችን ሆይ አንተ ይቅር ባይ ነህ ይቅርታን ትወዳለህና ይቅር በለን ይሄንን ነው በሉ ያሉን አላህ ይቅር በለን አላህ ይቅር ይበላችሁ جزاكم الله خيرا والسلام عليكم ورحمة الله